ናችሁ። ከዚህ በመቀጠል የሚሆነው መጋቢ ሐዲስ መምህር ገብረ መስቀል የደብረ ብርሃን የስብከተ ወንጌል ኃላፊ ቅዱስ ያሬድ የሚያስተምሩ ይሆናል። የምትሄዱ ሰዎች ወንጌልን ሳትሰሙ አትሂዱ። በትንሽ ደቂቃ ተረጋግተን ወንጌሉን እንሰማለን። እንግዲህ ወደ አባታችን የቀጥታ እንወስዳችሁ አባታችን የሚናገሩበትን አንደበት እኛም በምንሰማበት የስነ ልቦና ያድላቸው ያድለን። ወደ አባታችን አድኅነኒ እግዚኦ ወተሳሃለኒ ስምረቱ ቆና እገሬ በማህበር እባርከከ እግዚኦ። በማህበር እናመሰግናለን። እስኪ ሁላችሁም እጃችሁን ብድግ አድርጉና የመስቀል ቀን ነውና በመስቀለኛ ማቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መልአከ ምሕረት መምህር ለምለም የቤተል ጌቴሴማኒ ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ጠበብት መምህር መሰረት የዚሁ ቤተ መቅደስ ዋና ጸሐፊ፣ ክቡር መምህራችን በአዲስ አበባ ሀገረ ስብከት የኮልፌ ክፍለ ከተማ ስብከተ ወንጌል መምሪያ ዋና ኃላፊ የሆኑት፣ በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተ ክርስቲያን፣ ማህሌታውያን፣ የደብሩ አስተዳደር ሰራተኞች፣ የሰንበት ትምህርት ቤት ወጣቶች፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ቁጥራችሁ በጣም ብዙ ነው። ሰይጣን ይፈር፣ ዲያብሎስ ይፈር፣ እግዚአብሔር ይክበር። ቀና ብላችሁ ተናገሩ። እንደምን አደራችሁ? እንደምን ከረማችሁ? እንኳን አደረሳችሁ። እስኪ አመስግኑት የደረሳችሁ። ቅዱስ ያሬድ በትናንቱ ድጓውና ማኅቱ ላይ አስተጋብኦሙ እምበሃውርት እምጽባህ ወእማረም ከምስራቁ ከምዕራቡ ከደቡቡ ከሰሜኑ እግዚአብሔር ሰበሰባቸው ይላል። ሁላችንም ከሩቅ መጠናልና በድንግል ማርያም አማላጅነት የመስቀሉን ፍቅር አምነን ስለተሰበሰብን እስኪ የሰበሰበንን አምላክ አመስግኑት እግዚአብሔር። እንግዲህ ቅድም በጣም ሰፊ ሰዓት ወንጌል ተምራችኋል። እኔ ስብስብ አድርጌ አጭር ነገር ነው የምናገረው። ምክንያቱም ቢያበዙ ያው ይዘነጉ ነውና ትዘነጉታላችሁና ምናልባት የመምህራኑ ጉዳይ ይለያይ መልካችንና አለባበሳችን እንጂ ወንጌል ወንጌል ነው። ቃሉ ቃሉ ነው። ሶስት ነገርን ዛሬ ቤተክርስቲያን ታስተምረናለች። አንደኛው ባጭሩ ነው ሃይላይቱን ማሳያችሁ። የሱዳን አማጽያን የሚባሉ አሁንም እንደ ዓለምም እንደ አፍሪካም አማጽያን የሚባሉ ብዙ ናቸው። ወንዝ ተሻግረው ድንበር ገፍተው ወይም ደግሞ ደፍረው ኢትዮጵያ ላይ ገብተው ብዙ መከራ አሳልፈዋል። አሁንም በዚህ በጋምቤላ አካባቢ ላይ ብዙ ጊዜ በቴሌቪዥን መስኮት ትሰማላችሁ። አዲስ ነገር አለ፣ የቆየ ነው። ትንኮሳ ይባላል በአሁኑ ቋንቋ። በቤተ ክርስቲያኗ ቋንቋ ደግሞ የአባቶችን ድንበር አታፍርስ ይላል። ድንበር ማፍረስ ነው እና ባጭሩ ታሪኩ ምንድን ነው? ተሻግረው እንግዲህ መቼም ድንበር የደፈረው ውሃ የተሻገረ ይህን አደረገ፣ ይህንን አሳነሰ፣ ቀነሰም ጨመረም አንለውም። ያው መደፈር ስለሆነ ማለት ነው። ስለዚህ አገልጋዮችን ገለዋል፣ ቤተ ክርስቲያን አቃጥለዋል፣ ንብረት ዘርፈዋል።
የተቀደሰውን ቦታ ደፍረዋል። ብዙ አናስደፍርም ያሉ አባቶቻችን እናቶቻችን ሰማዕትነትን አግኝተዋል። ዛሬም ይህ አላከተመም። ምናልባት ልዩነቱ የትናንቱ ወንዝ የተሻገሩና ድንበር የደፈሩ ሲሆኑ የዛሬው ግን እርስ በርሳችን ነው ልዩነቱ ይሄ ነው። ካህናቱ ይሞታሉ፣ መነኮሳቱ ይሞታሉ፣ ቤተክርስቲያን ይቃጠላል። መደፋፈሩም አለ፣ መገፋፋቱም አለ፣ መጠፋፋቱም አለ። ልዩነቱ ቅድም ያልኳቸው ነው። እስከ ጎጃም ድረስ ደፍረው ተሻግረው እዚህ ከባህር ዳር ወደ አዴት የሚባል መስመር ደብረ ነዊ የምትባል ታላቅ ቦታ አለች። እሺ ብቻ ነግራችሁ ወደ ሁለተኛው ነው። የሚገርማችሁ ነገር ያችን ታላቅ አንጋፋ ቤተክርስቲያን ሉዓላዊ ቤተክርስቲያን ክብሪት ጭረው አቃጠሏት። ዛሬ የተጀመረ አይደለም ማለት ነው። አቃጠሏት። ምዕመናን እኛ ሳንቃጠል ቤተክርስቲያናችን እንዴት ትቃጠላለች ብለው እናቶች ወገባቸውን ታጥቀው በመቀነታቸው አባቶች ደግሞ ቀበቷቸውን ጠበቅ አድርገው የተቃጠለውን ለማጥፋት አፈርና ቅጠል ውሃ ይዘው ሲመጡ ቤተክርስቲያኑን አላዳኑትም፣ አልቆ ነው ያገኙት። እዚያ ላይ ቁመው ሲያለቅሱ ከተቃጠለው ቤተ መቅደስ አንድ ትልቅ ጥግ አለ። ጨጎድ የሚባል ቅኔ ቦታ 4 ዓመት እዚያ ነው እና ቅኔ የተማርኩ ስመላለስ በእግሬ ብዙ ጊዜ ያን ጥግ አውቀዋለሁ። እስካሁን ድረስ አለ። ይገርመኛል። ታሪከኛ ስለሆነ ታሪክ ከእንጨትም ላይ ይገኛል። ግሸን ላይ ሂዱ፣ ቅዱስ ላሊበላ ላይ ሂዱ፣ ዋልድባ ላይ ሂዱ። በተለያየ መልኩ ታሪኮች በተለያየ መልኩ ይገኛሉ እና የሚገርማችሁ ነገር ከቤተ መቅደሱ ከተቃጠለው እስከ ጥዱ ድረስ የእመቤታችን ቅድስት ድንግል ማርያም ቀስተ ደመና በሰይፍ ቀስቴ በውስተ ደመና በደመናው መካከል ላይ የሚዘረጋው ቀስተ ደመና ተዘርግቷል። ምንድን ነው አሉና ልቅሷቸውንና እንባቸውን አብሰው እንዲህ ሲሉ ጥዱ እንዳለ በልዩ ነገር አሸብርቋል። ካህናቱ በምሰሶ ወጣ ብለው ሲያዩ ጽላቱና ቀበሩ ጸናጽሉ ከሳት ወጥቶ እዚያ ተቀምጧል። ሲያመስሉ ይሄ ነው ተአምር ማለት። ለዚህ ነው ባለ ቅኔው ምን አለ? ቀን 7 ደብረ መዊ ላይ ለቆም ታንቃለ። አንዳንድ ተስፋ የቆረጠ ሰው በእንጨት ይታለጋል። አዎ ታቦቱና ጽላቱ ከበሮ ግን ታንቆ ሳይሆን ከአማጽያኑ በራሱ ክብር የእግዚአብሔር ታምር። አዎ ይሄ ነውና ጽላቱን ከበሮውን ጸናጽሉን በአጠቃላይ ነው የቅዱሳቱን እግዚአብሔር አምላክ ድንግል ማርያም ከመዶሮን ተታስተጋብ ጎሊሃ ታይተግረፊያ ዶሮ ጫጩቶቿን በክፎቿ ውስጥ ከልላ ከነጣቂ አውሬ ከጭንፊት እንደምንጠብቅ ድንግል ማርያም ከነዚያ ደንበር ደፋሪዎች ወንዝ ተሻጋሪዎች ነዋየ ቅዱሳቷን ጥላ ያደረገችና የነበረችው ቤተ መቅደስ ቆሳሳ ስለነበረች ህዝቡ ተናደደና አሁን ያለውን ታላቅ ቤተ መቅደስ ሰራ። ሲያመስሉት እግዚአብሔር አያችሁ። እኔ አንድ ታሪክ ትዝ ይለኛል። አንድ ባለጸጋና አንድ ድሃ ጎረቤት ናቸው ይላል። አሁን ያለንበት የፍሬ ወቅት ስለሆነ ያው መስቀል የመስቀል አበባ ነው፣ ፍሬም ነው። አበባ የሚያስብለው በላዩ ላይ የፈሰሰው ደሙ፣ ፍሬው ደግሞ በደሙ ዓለም መዳኑ ነው። በመድኃኔዓለም የመድኃኔዓለም ደም ስለፈሰሰበት መስቀሉ ዓለምን አዳነ። እስኪ አመስግኑት እግዚአብሔር። ይሄ ነው ፍሬው። እመቤታችን ፍሬ ናት። ድንግልናዋ አበባ ናት። ድንግልናዋ ንጽሕናዋ፣ ቅድስናዋ፣ እናትነቷ ፍሬ ነው። አበባ ነው። የወለደችው መድኃኔዓለም ደግሞ ፍሬ ነው። አመስግኑት እግዚአብሔር። ድንግል ማርያም አበባ ናት። ልጇ ፍሬ ነው። አዎ ሶስተኛዋ ቤተ ክርስቲያን አበባ ናት። በእናንተ እንደዚህ እናንተ እኮ የድንግል ማርያም አበባዎች ናችሁ። እየሰማችሁ ነው አይደል? ቤተ ክርስቲያን አበባ ናት። የቤተ ክርስቲያን አበባዎች ሕፃናት፣ ወጣቶች፣ አረጋውያን፣ ሊቃውንቱ፣ ሰንበት ተማሪው፣ መስቀሉ፣ ጽላቱ፣ ታቦቱ የቤተ ክርስቲያን ፍሬው ደግሞ በቤተ መቅደሱ የሚቆረሰው
የምንቆርሰው የክርስቶስ ሥጋና ደም ነው። አመስግኑት እግዚአብሔር። ፍሬው ይሄ ነው፣ ተቀበለው ብለው። አዎ ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ነው። እና ምንድን ነበር ድሃና ሀብታም ገበሬዎች ነበሩ ከአንድ ሰፈርና የመኸር ሰዓት ነው። ዝናብ መጣባችሁ መሰለኝ። እንግዲህ ለበረከት ብላችሁ ተቀበሉት። እየሰማችሁ አይደል? አዎ የቅዳሴ ሰዓት ትንሽ ስለሚቀር እኔ ትምህርቴን ወንጌል እንዳደረጉት ነው። በአምስት ደቂቃ አሁን ማቆም እችላለሁ። እና እኛው ምሳሌ ልተውና ወደ ወንጌል ነው። እግዚአብሔር ከሁላችን ጋር ይሁን። ሌላ ጊዜ ስመጣ እነግራችኋለሁ። እነዚህ አማጽያን ቢያቃጥሉም ከበሮውና ጸናጽሉ ከእሳት ወጣ ነው ብላችሁ አመስግኑት እግዚአብሔር። አንደኛው ይሄ ነው። ሁለተኛው በሃይላይት ደረጃ ነው የምነግራችሁ። የእግዚአብሔር ወልድን ልጅነት፣ የድንግል ማርያምን እናትነት የካደውን አርዮስን ሊያወግዙ አባቶቻችን ከሚያዝያ 21 እስከ መስከረም 21 በዛሬው ዕለት ተሰብስበዋል። ለዚህ ነው አስተጋቦሙ እምበሐውርት ያለው። በቀኝና በግራ ከተሰበሰቡት ሊቃውንት መካከል 318ቱ በመንፈስ ቅዱስ ተለይተው ከዛሬ ጀምሮ እስከ ኅዳር 9 ጸልየው የድንግል ማርያም ጠላት የሆነውን አርዮስን አውግዘው ለይተዋል። እስኪ አመስግኑት እግዚአብሔርን። ሁለተኛው ይሄ ነው። ገና አድርጋችሁ አመስግኑት እንጂ አይዟችሁ፣ ጸበል ነው፣ ከበድ ያለ አይደለም። በማቴዎስ ወንጌል ምዕራፍ 8 ላይ ማርቆስ 8 ላይ ያለ ቃል አለ። በዮሐንስ ወንጌል ምዕራፍ 11 ላይ የሚጎዳ አይደለም ይላል። ምን የሚል አይደለም? እስኪ ተናገሩ። አይሰማኝም። በተለይ አሁን የዮሐንስ ወንጌል ምዕራፍ 11 ላይ ያለው አልዓዛር ሙቷል። አልዓዛር ሙቷል፣ ግን ምን አለ? ተኝቷል ነው ያለው ጌታ። አንቀላፍቷል ነው ያለው። አልተጎዳም ነው ያለው። በአራተኛው ቀን እንደሚያስነሳው እንደሚያነሳው ስለሚያውቅ አይጎዳም፣ የሚጎዳ አይደለም አለ። የሚጎዳ ካፊ አይደለምና ለጸበል ያድርግልን መድኃኒዓለም አሜን በሉ። እዚሁ ላይ አንድ ታሪክ ብቻ ልጨምርላችሁ። በያዝነው እርስ ላይ አድኅነኒ እግዚኦ ተሳሃለኒ እስመ በርቱ ቆመ አገሬ። አድነኝ እስኪ ተናገሩ። ምን በሉ? አይሰማም። ማረኝ አይሰማም። ይቅር በለኝ። ማን ይቅር ይበለን? እስኪ ድገሙት። አድነኝ፣ ማረኝ፣ ይቅር በለኝ። ይችላል አይችልም? እግዚአብሔር እስኪ አመስግኑት። እግዚአብሔር ይችላል። እግዚአብሔር በጣም ጥሩ። ነገር ግን እንዲያድነን፣ እንዲምረን፣ ይቅር እንዲለን እስመ በርቱ ቆመ አገሬ ጉልበቶቼ በቅንነት ቆመዋል። እስኪ ተናገሩ። ጉልበቶቼ በሉ በቅንነት ምን ብለዋል? ግን ብዙዎቻችሁ ቆማችኋል፣ ብዙዎቻችሁ ተቀምጣችኋል። የቆመም የተቀመጠም ያው የቆመ ነው፣ ግድ የለም። ግን ቅንነት አለ፣ ቅንነት አለ። አያችሁ፣ አድነኝ አለ፣ ይቅር በለኝ አለ፣ ማረኝ አለ። በእርግጠኝነት እግዚአብሔር ይምራል፣ በእርግጠኝነት። ግን የሚምረን በምን ስንቆም ነው? ቁመናል እኮ የቀረ የለም። ደስ ብሎኛል። እኔ ከመጣሁኝ ከዓመት በላይ አልፎኛል እዚህ ቦታ ላይ። ግን በጣም በጣም ተለይ እንደው በልዩ ሁኔታ አድጎ አገኘሁት። እስኪ አመስግኑት እግዚአብሔር። እግዚአብሔር አሳዳጊ ነው፣ ደስ በሚል መልኩ። አዎ ብዙ ፈተናዎች ሊኖሩ ይችላሉ፣ ውጣ ውረዶች ሊኖሩ ይችላሉ፣ መከራዎች ሊኖሩ ይችላሉ። ቅድም መምህር ሲያስተምሩ መስቀል መልዕልተ ኩሉ ነገር ብለው ሲነግሯችሁ ነበረ። ይህ መስቀል ሰላም ነው፣ ይቅርታም ነው፣ ፍቅርም ነው፣ መከራም ነው፣ መከራም ነው። ስለዚህ ላይ ጉልላቱ ላይ ያለ ይህ መስቀል ቤተ ክርስቲያኗ ሰላም ናት፣ ይቅርታ ናት፣ ፍቅር ናት፣ መከራም አለባት። የተለያየን ሰዎች ስለምንገባ አንድ አይነት አመለካከት የለንም፣ አንድ አይነት አስተሳሰብ የለንም። እንኳንስ እናንተ አምስቱ ቅዳሴያን ሲገቡ አምስቱ አንድ አይነት አመለካከት የላቸው፣ አንድ አይነት አስተሳሰብ የላቸው። 16ቱ መርጌቶች
መቋሚያ ይዘው ሲቆሙ ካባቸው እንጂ ልባቸው አንድ ሊሆን አይችልም። 10 ሰባኪ እዚህ ላይ ቢቆም ሻሹና ካባው እንጂ ልቡ አንድ ሊሆን አይችልም። ያማ ቢሆን ኑሮ ዛሬ ኢትዮጵያ መስቀል ላይ ትሆን ነበር። ቤተ ክርስቲያኗ ዛሬ መስቀል ላይ ትንጠለጠል ነበር። መልስ አምላክ እኮ ተሰቅሎላታል፣ ደሙን አፍስሶላታል። ዛሬ መልሰን እኮ እየሰቀል ነው። ስለዚህ ይህን መከራ እንድናስብ እግዚአብሔር ይርዳል። መዝሙር 131 ቁጥር 6 ላይ ምንድን ነው የሚለው? ህየ ንሰግር ኩልነ ሀበ ቆመ እግረ እግዚእ። ሳይንቀጠቀጥ ሳይዝል ከ6 ሰዓት ጀምሮ በዚህ መስቀል ላይ ተንጠልጥሎ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ 6666 ግርፋት ተገርፎ ምራቅ ተተፍቶበት ምራቅ ተተፍቶበት ምንድነው ይሄ? ዘበንቲ ያለ ቤተ ክርስቲያን ተጸዳይከ በውስተ አውድ ከመትቀድሳ በደመቀ ክቡር ዘበንቲሃ ዝጋታ ተመዋቀች ጾረ ወታገሰ ምራቀ ረኩሰ ይለዋል። መልካም የማያስቡ መልካም የማይናገሩ ሰዎች ቆሻሻ መጣም ምራቃቸውን ቅዱሱ ገላ ላይ ተፉበት፣ ንጹሑ ገላ ላይ ተፉበት። እንዘ አልቦ ዘአበሰ አለ ቅዱስ ያሬድ። አምላክ ቢበጸ መስቀል ተሰቅሏል። የበደለው ሳይኖር እዚህ መስቀል ላይ ተንጠለጠለ። ተንጠልጥሎ ግን ይቅር አለን። እስኪ አመስግኑት ይልን አምላክ። ይሄ ነው። ስለዚህ እግሮቹ በቆሙበት መስቀል እንቆማለን። ምን ብለን? ቅንነት ኑሮን እንድንቆም እግዚአብሔር ይርዳል። ይህን ይልና በማህበር እባርከከ። አንድ ጊዜ ተናገሩ። በማህበር በሉ እናመሰግንሃለን። እስኪ ልበሉ እናመስግኑት በማህበር። አንድ ታሪክ ልንገራችሁና ወደ ሁለተኛው ወደ መጨረሻው ልውሰዳችሁ። እነዚህ 318 አባቶች ሃይማኖታቸው እንደገና ጽናታቸው ቋንቋቸው አንድ ሆኖ በመንፈስ ቅዱስ ቢገኝ ይላል። የእሌኒ ልጅ ቆስጠንጢኖስ ጸልዩና ጹሙና ይህ ጠላት የምትሉትን ጸረ ማርያም የምትሉትን መጀመሪያ ያሳምኑት። የሚቀድመው ማውገዝ አይደለም፣ መለየት አይደለም፣ ማስተማር መከራከር ነው የሚቀድመው። አዎ ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ። አሁን መርጌቶቹ እዚህ ይህን ቃል እግዚአብሔር ሲሉ ያደሩት ሁሉ ሲናገሩ ያደሩት ሳይዘጋጁ አይደለም፣ ተዘጋጅተው ድጓውን ጽፎ ድጓውን ምዕራፉን ዚቁን ተዘጋጅተው መጥተው ያልተዘጋጀ አይሆንም። ስለዚህ ተዘጋጁና በምን በጸሎት በምን በልመና በሱባኤ የተዘጋጁና እርቱት። የእናንተ ልጅ ነው፣ የቅዱስ ጴጥሮስ ደቀ መዝሙር ነው። እናት ሌላም ትወልዳለች፣ የሚመጸውትም ትወልዳለች፣ የሚያቃጥልም ትወልዳለች፣ የሚሰራም ትወልዳለች፣ አፍራሽም ትወልዳለች፣ ገንቢም ትወልዳለች። የእናት ማህፀን ጅንጉርጉር ነው። ስለዚህ ጉባኤ ቤታችሁ አሁን ክርዳድ አፍርቷል። ይህንን ክርዳድ ደግሞ ጌታ አብረው ይቆዩ ብሏልና እንዲቆይ ከተፈቀደለት ይቆያል። እንዳይቆይ ከሆነ ለመንቀል ሱባኤ ግቡ፣ አሸንፉት። እስከ ዳር 9 ቀን ቆዩና ተከራከሩት፣ ተሸነፈ። ነገር ግን አላምንም ቢል አሟሟቱ ከፍቶ አውግዘው ለዩት። እነዚህ አባቶች የእመቤታችን ጠላት ተወገደ። አሁን የሚያስወግድልን መድኃኒዓለም ቆዩ። እዚህ ላይ ማሳያችሁ እኔ እንደው ከ318 አንድ አባት ብቻ 21 ዓመት ወይን ቤት የወደቀ 21 ዓመት የእጁ ጣት የእግሩ ጣት ተቆርጦ ለጣዖት የታጠለ ከንፈሩ የተዋጠለ። የዘመኑ ሰው ከንፈር አነሰ ብሎ ሌላ ነገር ይጨምራል። የእሱን ከንፈር ግን ዋጠሉት። እግሩ የተቆረጠ ሰው ዛሬ እግር አልበቃኝም ብሎ ረዥም ጫማ ይጫማል። ለሃይማኖቱ እግሩ የተቆረጠ እጁ የተቆረጠ እጅ አይበቃንም ብለው ሰዎች ከእጃቸው ላይ ጥፍር ይቀጥላል። እኔ ገርመኛል አንዳንድ ጊዜ ይሄ የምትቀጥሉት ጥፍር ግን እንጀራ ይበላበታል። በማርያም ንገሩኝ
እንጀራ ይቆርሳል። አይገርም? እኔ ይገርምኛል። እንደውም ምን አየሁ መሰላችሁ? በቀደም የጾታ ማገር እየሶጣ የሆነ ቦታ ላይ ጥፍር እንቀጥላለን ይላል። ምን እንቀጥላለን? ምን አለበት እንቀጥላለን ብትሉ ምን አለበት? እውነቴን ነው። በጣም ያሳዝናል። ምን አይነት ትውልድ ላይ ደረስ? ያሳዝናል ኢትዮጵያ። እና ባጭሩ ግን ይህ ሰውዬ 21 ዓመት ተሰቃየ። አስተውሉ። ጆሮው ተቆርጧል፣ አፍንጫው ተቆርጧል፣ ከንፈሩ ተቆርጧል፣ እግሩ ተቆርጧል፣ እጁ ተቆርጧል። አንገቱ ግን አለ። ምኑ አለ? አያችሁ? ለካም ሰው እጁ ተቆርጦ፣ አፍንጫው ተቆርጦ፣ ጆሮ ተቆርጦ፣ እግሩ ተቆርጦ ማንም ማመስገን ይችላል። አንገት ተቆርጦ ግን ይቻላል እንዴ? ለዚህ እኮ ነው ራስ መድኃኔዓለም የተባለው። ለዚህ እኮ ነው። አያችሁ? በ21 ዓመቱ ግን አንዲት መበለት በስውር ስትመግብ የኖረች ለደቀ መዛሙርቱ ነገረቻቸውና በሳጠራ ወይም በቅርጫት አድርገው በአንዱ አህያ እሱን በቅርጫት በአንዱ አህያ ደግሞ ወንጌል አድርገው ባጭሩ ላሳጥረው የትናንቱ የዛሬው ታሪክ ላይ ይዘው ደረሱ። ቁስሉ አይታይም። ቶማስ ይባላል። አያችሁ? ሃይማኖት ነው ወዳጆች። ንጉሥ ቆስጠንጢኖስ የፈለኩት ነው። ይሄ ንጉሥ ማለት ነው። ሲያየው ለካም ሃይማኖት ነው ያለና ሄዶ ንጉሡ ቁስሉን ሳመው ሲያመስሉት እግዚአብሔር ይሄን የፈለኩት ነው። አያችሁ? ለካም ሃይማኖታችን ስናከብር ቁሞ ታቦት ማክበር፣ ቁሞ ማስቀደስ፣ ቁሞ ታቦት ማክበር ለካም ትንሽ ነገር ነው። እኛ ግን ደክሞን ተቀምጠናል አይደል? ደክሞ ይበቃዋል። ወደ መጨረሻው ልጅ እሌኒ ንግሥት መስቀሉን አወጣችው። ለብዙ ዘመን ያው እንግዲህ የመስቀሉ እስከዛሬ ድረስ ያው ጦርነት አለ እንደምታዩት። በመገፋፋት ላይ እንዳለ ለአራቱ ዓለማት ተካፈሉት። አንዱ እስክንድሪያ 126 ሀገሮች አፍሪካ ይባላሉ። ለአፍሪካ ሲመጣ የኢትዮጵያው ንጉሥ አፄ ዳዊት መስቀሉ ለኢትዮጵያ ነው፣ ታሪክም ነው፣ መጽሐፍ ቅዱሳዊ ሃይማኖታዊ ነውና ለኔ ስጠኝ ብለው ሲጠይቁ የሱዳኑ አልሰጥም፣ የግብፁ አልሰጥም ሲል ካልሰጠኝማ አባይን እገድብሃለሁ አሉት። አሁን ዘንድሮ ተገደበ እንጂ የተገደበው በዚያ ጊዜ እንደ አይምሮ እንደ ህሊና ነገስታቱም አለ። አሁን ያው በታሪክ ደረጃ እየተነገረ ይህ ታሪክ ስለሆነ አፄ ዳዊት እገድባለሁ ሲሉት ወርቅ ብር ወተለያየ ነገር ቢልክ አይ ኢትዮጵያ የምትፈልገው ከወርቅ በላይ ወርቅ የክርስቶስን መስቀል እንጂ ኢትዮጵያ የወርቅ ጉዳይ ተራራውም ጋራውም ሸንተረሩም ጸበሉም ጽላቱም ህዝቡም ወርቅ ነው አሉ። ሲያመስሉት እግዚአብሔር እውነት ነው። እኛንም ዝቅ አደረገ። አሁን ባጭሩ ግን እንዳይገደብ አሁን ውሃው እንዳልገደብብህ አምጣሉት ሰጠ። በንጉሥ ሚካኤል ወይም ደግሞ በሊቀ ጳጳሱ አቡነ ሚካኤል ይባላሉ። በዛን ጊዜ ማለት ነው አፄ ዳዊት መስቀሉን ይዘው መጥተው አስዋ ሲደርሱ ያው በተጫኗት በቅሎ ምክንያት ሰው በተለያየ መልኩ ያርፋል። ባጭሩ አረፉ። በሳቸው ሞት ምክንያት መስቀሉ መምጣቱ ዘገየ። መልካም ልጅ መልካም ነውና አፄ ዘራ ዳዊት አባቴ ጀምሮ ያልጨረሰው ምንድን ነው አለ። እስኪ ከመቀመጫችሁ ብድግ በሉ። ይበቃኛል። ይሄ ነው እንግዲህ ብድግ በሉ ሁላችሁ። እጃችሁን ከፍ አድርጉ። አባቴ በሉ ጀምሮ ያልጨረሰው ምንድን ነው? እንዲህ አይነት ልጅ ይስጣችሁ መድኃኒዓለም። አሜን በሉ። ጀምረን ያልጨረሰው ምንድን ነው? ከዚህ በኋላ አባት አስከሬኑ መንገድ ላይ የቀረው የክርስቶስን መስቀል ይዞ ሲመጣ ነውና የአባት ግን አስከሬንና መስቀሉን ይዘህ መጥተህ ወደ ኢትዮጵያ አስገባሉ። አጭር ወረደና ሰዋ የጌታን መስቀልና ደብተራ ኦሪት አጠቃላይ እንደገና ደግሞ ለነዋየ ቅድሳት ከመስቀሉ ጋር አብረው መምጣት ያለባቸው በሙሉ ሰብስቦ በኢትዮጵያ ለ200 ቢሉት ለ300 ዓመት ዞረ። እንደነ ኤረር እንደነ መናገሻ እንደነ ደብረ ብርሃን ይዞ ሲዞር በጆሮው አንድ ቃል ይነገረው ነበረ። እስኪ ተናገሩ። መስቀሌን በሉ በመስቀለኛ ቦታ አስቀምጥ። ይህ ድምፅ በጆሮው ይሰማዋል። ምንድን ነው እያለ
ሲጨነቅ መጨረሻ ላይ ግን ደሴ፣ አምባሰል፣ ግሸን ደብረ ከርቤ የቅድስት ማርያም መስቀለኛ ቦታ መሆኑን ተረድቶና አውቆ በመላኩ ተነግሮት በዛሬው ቀን አፄ ዘርዓ ያዕቆብ የጌታን መስቀል ግሸን ደብረ ከርቤ ቅድስተ ቅዱሳን ድንግል ማርያም ገዳም ቤተክርስቲያን እግዚአብሔር አብ ቤተክርስቲያን አንቺ ግሸን ኢትዮጵያን ብቻ አይደለም ዓለምን ወክለሽ የቀኝ ክንዱ ያረፈበትን መስቀል ተሸክመሽ እንድትኖሪ ተብላ አደራ ተሰጥቷት ተሸክማ እየኖረች ነው። 3 ጊዜ ለሌላቸው አመስግኑት። ይመጣል ድገሙ ታመስግኑት። ገብታችኋል አይደል? እስኪ የገባችሁ እጃችሁን ከፍ አድርጉ። የገባችሁ ገብቷችኋል? ኢትዮጵያ ምን አለ ማለት ነው? ተናገሩ። የጌታ መስቀል አለ አይደለ? ጥሩ። ኢትዮጵያ ታቦተ ጽዮን አለች አይደለ? አክሱም ላይ ምዕመናን አንድ ነገር ላስገንዝባችሁ። ሃይማኖታችን፣ ቅርሳችን፣ ታሪካችን ክልል ውስጥ እንዳታስቡ። እየሰማችሁ ነው።